አረገዘች። እየሆኑ ባሉት ነገሮች ደስተኛ ነሽ? በምኖቹ? እኔ ልትደብቅኝ ሞክሪ፣ ባትነግሪኝም እያንዳንዱን ነገር አውቃለሁ። እንዴ ምንድን ነው የምታውቀው? አቤልን ታፈቅሪዋለሽ ማለት? ቆይ ማን ያለ ማለት ማን ነገረ? አየሽ፣ ሳይነገረኝ ሁሉንም የማውቅ ሰው ነው። እባክህን እዩ፣ ለአቤል ምንም ነገር እንዳትነግረው እሺ? ኧረ እኔ ለማንም አልናገርም፣ ሚስጥር ጠባቂ ነኝ። ከልብህ ነው? በጣም ነው እሺ የማመሰግነው። ትንሽ ራሴን ሲያመኝ ተኛው። እኔም በብርድ አስተኝተሽን ጭራሽ ያመመኝ ትያለሽ እንዴ? ለምን አለበስከኝ? ለእኔ እኮ ችግር የለውም። ደግሞ በኋላ ብርድ መጥቶሽ ልጨናነቅ እንዴ? እንዴ አቤል፣ የምር ትጨነቅልኛለህ? አዎ፣ ለምን አልጨነቅልሽ? ትወደኛለህ ማለት ነው? ሴትዮ ስለማውደድ ነው የምታወሪው? አይ ያው ከወደድከኝ ነው የምትጨነቅልኝ ብዬ እኮ ነው። እንዴ እና ማታ የበላኸው ለቁርስ ይሆናል? ማታ ረብቃ ቆንጆ ራስ ሰርታ በልቼ ነበር። አሁን ደግሞ ያንቺ ስበላ ጨጓራዬ ግራ እንዳይጋባብኝ ብዬ እኮ ነው። እጭ አሁን ሳበዛችሁት። ርብቃ ምንድን ነው? ተረጋጊ። መታሰቢያ እዩ፣ መታሰቢያ እና ምንድን ነው የሚያበሳጭ ነገር? ማወቅ ከጀመርክ ጊዜ ጀምሮ ታስቀይመኛለህ ብዬም አስቤ አላውቅም። አሁን ግን አቤል፣ አሁን ግን ምን ማሚ? ያስቀየምኩሽ ነገር አለ እንዴ? አሁን ግን በርብቃዬ እንዳታስቀይመኝ በጣም እፈራለሁ። እንዴ ማም፣ ለምንድን ነው በሷ ማስቀየምሽ? ይኸውልህ አቤል፣ እሷን ያስቀየምክ ቀን እኔን አስቀይመኛል። እሷን ያጣህ ቀን ደግሞ እኔንም እንዳጣህ እወቅ። ኧረ ተይ ማም፣ እንደዚህ አትበይ። አንቺ እኮ እናቴ ነሽ፣ መቼም ላጣሽ አልፈልግም። ርብቃ ግን ሚስቴ ነች። በመሀል አለመግባባት ይፈጠሩ ልንለያይ እንችላለን። ሁለተኛ እንደዚህ እንዳትል። እኔ ስንት ነገር እያሰብኩ እያለሁ አንተ ስለመለያየት ታወራለህ እንዴ? እኔ ሊሆን ይችላል ነው ያልኩት እንጂ ከሷ መለየት እኔም አልፈልግም። አማርኛ አትችልም አሉ ደግሞ። በቃ ማም ቤቱን ላሳያት እሺ? አቤል እናት በስተመጨረሻም እጅግ በጣም ደስ ብሏታል። ምክንያቱም የልጇ ሚስት ማለት ነው ርብቃ እጅግ በጣም ትወዳታለች እና አሁን ላይ ግን የእርግዝና ምልክት ስላየችባት እጅግ በጣም ደስ ብሏታል። ልጄ አረገዘች በማለት እጅግ በጣም ደስተዋል ማለት ነው። ለዩኤል እየነገረችው ትገኛለች። እየነገረችው ባለበት ሰዓት ነው እንግዲህ አቤል የመጣው ማለት ነው። እንዲሁም ደግሞ አዚቲ ወደ እነሱ ቤት ገብታለች በቤት ሰራተኝነቱ ነው። ይሄ ደግሞ የዩኤል ስራ ነው ማለት ነው። ያው ከቤት ውስጥ መረጃ ይፈልጋሉ። እንዲሁም ደግሞ የአቤል የሆነን ነገር ዩኤል ለራሱ ለማድረግ ማለት ነው። ወንድሙ ነው ግን ደግሞ ለራሱ ለማድረግ የሚጥረው ጥረት አለ ማለት ነው። ምክንያቱም የአቤልን ንብረት የራሱን የሆነውን ዩኤል ለራሱ ለማድረግ እጥረት እያደረገ ዶክሜንት እየፈለገ ይገኛል ማለት ነው። እንግዲህ ዩኤል የራሱን ፍቅረኛ ወይንም ደግሞ ጓደኛ ከአቤል ጋር በማድረግ ወይንም ደግሞ አቤል ጋር ላይፎችን በማሳለፍ ሄዳ ወረቀት እንድታመጣ ራሱ ፋይሎችን እንድታመጣ ጠይቋት ነበረ። እሷም ከአቤል ጋር በነበረችበት ሰዓት ነገሮቹ አልተሳካላትም። አሁን ላይ ደግሞ እንግዲህ ቀጥታ አዚቲ ወደ ቤት እንድትገባ አድርገዋል ማለት ነው። ሰላም ጤና ይስጥልኝ ቻናሌ ተከታታዮቼ ቤተሰቦቼ፣ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁኝ። እንግዲህ ርብቃ ተከታታይ ድራማ እጅግ በጣም ደስ የሚል አስተማሪ ድራማ ነው ማለት ነው። መከታተል ትችላላችሁ። 9 ፓርት ላይ ነው ያለው ማለት ነው። ስለዚህ እጅግ በጣም ደስ የሚል ድራማ ነው። በነገራችን ላይ የአቤል እናት እጅግ በጣም ደግ እናት ነች ማለት ነው። ርብቃን ወዲያውኑ እንዳየቻት ነበር የወደደቻት። ርብቃ እንግዲህ እጅግ በጣም እንግዲህ የሀብታም ልጅ ነች። እንዲሁም ደግሞ አቤልን ወደው አፍቅረው እሱን መናገር ሲያቅታት ግን ደግሞ ለሱ ስል ብዙ መስዋዕትነትን እከፍላለሁ በማለት እንግዲህ ወደና አቤል ቤት ደላለው ልኮኝ ነው ብላ በቤት ሰራተኝነት ገብታ አቤል እንዲወዳት ወይንም ደግሞ እንዲቀርባት ለማድረግ እሱን ለማግኘት ያደረገችው እጥረት ነው ማለት ነው። ርብቃ ወደዚህ ቤት ስትገባ እኔ እኮ ሰራተኛ ነው የፈለግኩት በማለት እንግዲህ አቤል ሲነግራት ነበረ። አዎ እኔ ልሰራ ነው የመጣሁት ብላ ነበር እንግዲህ ርብቃ ወደዚህ ቤት የገባችው ማለት ነውና የአቤል እናት ደግሞ ቤት አልነበረችም ነበር። ከጊዜ በኋላ ወደ ቤት ስትመጣ ርብቃንና አቤልን ከቤት ታገኛቸዋለች እና
ሚስቴ ነች በማለት እሱም እየተደናገጠ ጓደኛው እንደሆነች እና ነገሮቹን በሙሉ በዚያ መልኩ እንዲሄድ ነበር ያደረጉ። ግን ደግሞ እሷ እጅግ በጣም ትወደዋለች፣ ታፈቅረዋለች። እሱ ግን አቤል ምንም የሚያውቀው ጉዳይ የለም። እሷ የቤት ሰራተኛ እንደሆነች እና በድንጋጤ እናቱ ስትጠይቀው ብቻ ጓደኛው ፍቅረኛው እንደሆነች ነው የተናገረው ማለት ነው። ስለዚህ በዚህ ሁኔታ ደግሞ አቤል በነገራችን ላይ የእናቱን ትዕዛዝ ወይንም ደግሞ እናቱ የምትለውን እያንዳንዱ ነገር እሺ ይላል እስከ ዛሬ ማለት ነው። የእናቱን ትዕዛዝም ይፈጽማል። በስርዓት ያደገ ነው። የእናቱንም እጅግ በጣም ነው የሚያከብረው። የምትለውንም ይሰማታል ማለት ነው። ስለዚህ እስከ ዛሬ ትሰማኛለህ፣ ከዚህ በኋላ ከእኔ ትዕዛዝ እንደማትወጣ አውቃለሁ ልጄ፣ ስለዚህ ትሰማኛለህ በማለት እንግዲህ እጅግ በጣም ርብቃ ደግሞ በጣም ትሁት ሴትና ጎበዝ ስለሆነች እንዲሁም ደግሞ በጣም ሰው አክባሪ ስለሆነች እንግዲህ ያው የአቤል እናት እጅጉን ወዳታለች ማለት ነው። ስለዚህ ልጄ በጣም ምርጥ ሴት ነው የመረጠው፣ ስለዚህ እሷ ጋር ርብቃ ጋር አብረው መሆን አለባቸው ብላ እንግዲህ ፍቅራቸው እንዲጠነክርና እንዲሁም ደግሞ አቤል ልጃቸው ትኩረት እንዲያደርግባት በጣም በብዙ ነገሮችም እንግዲህ በማል እየገባች ማለት ነው የአቤል እናት እየደገፈቻቸው ትገኛለች። እንዲሁም ከተዋወቅነ 1 ዓመታችን ነው ብላ ነበር ርብቃ ማለት ነው። ስለዚህ የ1 ዓመታቸውን ደግሞ ኬክ አዘጋጅታ እንዲሁም ደግሞ ርብቃ ከራሷ ስልክ ላይ የድሮ ፎቶ ነበረና የአቤልና የሷ ፎቶ ነበረ። እሱን ፎቶ ደግሞ ከርብቃ ስልክ በመውሰድ ፎቶውን አሳጥባ እንዲሁም ግድግዳ ላይ እንደሰቀለችው እና ሳፕራይዝ እንዳረገቻቸው የአቤል እናት ማለት ነው። በነገራችን ላይ ጎበዝ እናት ነች ማለት ነው። እና የልጇ በቃ ወደ ትዳር ወይንም ደግሞ ወደዚህ ህይወት በመግባቱ እጅግ በጣም ደስተኛ ነች። አሁን ላይ በጣም ጎበዝ እና አሁን ላይም ሁሉን ነገር ስላወቀ የአባቱን ንብረትን መሰብሰብ አለበት በማለት እንግዲህ በነገራችን ላይ የአቤል እናት እንግዲህ ቤቱን ማለት ነው የሚኖሩበትን ራሱ በርብቃ ስም አድርገዋለች ማለት ነው። ይህን እንዳደረገችው ደግሞ ኢዩኤል ሰምቷል። ምክንያቱም ኢዩኤል የሚፈልገው የአቤል የሆነን ነገር ለራሱ ለማድረግ ነው እየፈለገ ያለው ማለት ነው። እና እንዴት ማሚ እንዴት እንደዚህ ታድርጊያለሽ? በርብቃ ስም እንዴት ቤት ትገዣለሽ? ወይንም ደግሞ በእሷ ስም እንዴት ታዞሪያለሽ? ብሎ እንግዲህ ኢዩኤል እጅግ በጣም ሲቆጣ ነበር ማለት ነው። ግን ደግሞ ርብቃ እጅግ በጣም እንደምትወደው አቤልን እንደምትወደው አሁን ላይ እሱ ራሱ ኢዩኤል አውቋል ማለት ነው። ግን በዚህ እሱ በማወቁና እንደዚሁም እሱን ለማግኘት ብላ የቤት ሰራተኝነት ሆና እንደገባች ርብቃ በዚያ ስለሆነ በሆነ ነገር ሊይዛት ፈልጓል ማለት ነው ኢዩኤል። ምክንያቱም አቤል ደግሞ የሚወዳት የራሱን የኢዩኤል ፍቅረኛ ስለሆነ አቤል ምንም አይነት ነገር ስለ ርብቃ እናቱ ስላስገደደችው ወይንም ደግሞ እናቱ ስላለችው እንጂ ምንም አይነት ነገር አይወዳትም፣ ምንም እንትን አይላትም ማለት ነው። እና ትኩረት አልሰጣትም ይብን ማለት ነው። ስለዚህ ዋሽታ የመጣችው እሱን ለማግኘት ወይንም ደግሞ እሱ ጋር ስለምትወደው ስለምታፈቅረው ስለሆነ አሁን ኢዩኤል በዚህ መልኩ አጥሯታል ማለት ነው። ግን አዝቲ አሁን ላይ ወደዚህ ቤት ገብታለች። የገባችበት ምክንያት ደግሞ ዶክሜንት ይዛ ለመውጣት ፈልጋ ነው። ይህን ነገር ማንም አያውቅም፣ ራሱ ኢዩኤል ነው ይሄን ነገር ያቀናበረው። ኢዩኤል እና እንዲሁም ደግሞ የኢዩኤል ፍቅረኛ ማለት ነው። ይሳካላታል ወይንስ ያው ነገሮችን በሙሉ የአቤል እናት በነገራችን ላይ አስቀድማ ማድረግ ያለባትን ነገር ልጇ ራሱ አቤል ሳያቅ ብዙ ነገሮችን እያደረገች ነው ያለው። ስለዚህ የኢዩኤል ሀሳብ ላይሳካለት ይችላል። እንዲሁም አዝቲን ወደዚህ ቤት አስገብተው ፋይል እንድታመጣላቸው ነበር የፈለጉት። ግን ደግሞ አዝቲ ይብን ራሱ እንደ ቤት ሰራተኛ ራሱ ማለት ነው ብዙ ስርዓት የላትም። በቃ የዱርዬ ቃላቶችን ነው ስትናገር የነበረችው። ግን ደግሞ ኢዩኤል አማርኛ ስለማትችል ነው በማለት እንግዲህ ለማሚ ተናግሯል ማለት ነው። ማሚም አማርኛ አትችልም ምስኪን እያለች እንግዲህ ስታወራ ነበር። ግን ደግሞ ያው አማርኛ ያለመቻል ሳይሆን እሷን ንግግሯ ትንሽ ወጣ ስላለ ነው ማለት ነው። አሁን ላይ እንግዲህ ርብቃ በመጨረሻ ፓርት ላይ ርብቃ ምግብ እየበላች እንግዲህ ወደ ላይ ሌላት እንግዲህ ቀጥታ ወደ እንትን እየሄደች ነበር ያቆመው ፓርቱ። እንዲሁም የአቤል እናት እጅግ በጣም ደስ ብሏት እልል ብላ ቤቱን ድምቅ አድርገዋለች። ምክንያቱም ርብቃ አረገዘችልኝ እሰይ ደስ ብሎኛል በማለት በእልልታ አደመቀችው። ኢዩኤልም በጣም ነበር የደነገጠው። እንዲሁም
ይህን ነገር ስትናገር አቤል ወደ ቤት ከች ብሏል ማለት ነው። እንግዲህ ምን ሊፈጠር ይችላል? ምክንያቱም እሱ እናቱን ጋር ለማስመሰል እንጂ ርብቃን እንደማይወዳትና እንዲሁም ደግሞ ለትዳር እንደማይፈልጋት ያው የምናውቀው ጉዳይ ስለሆነ ማለት ነው። እና ግን ደግሞ አንድ ቀን እውነቱ ይገለጥና ርብቃ ለሱ ብላ በጣም ብዙ መስዋዕትነት እንደ አደረገች ይገባዋል ብዬ አስባለሁ ማለት ነው። ምክንያቱም በእናቱ በኩል በቃ ጥሩ ነው እያለች ነው እንግዲህ ሁሉን ነገር እሺ በቃ ችግር የለውም አቤል ጋር እናደርጋለን እያለች እንግዲህ ሁሉን ነገር ከአቤል ጎን ሆና ነው ራሱ ርብቃ እንትን የምትለው። በጣም ብዙ ነገሮች አድርሶባታል፣ መቷታል፣ እንዲሁም ራሷን አድምቷታል። እንዲሁም ደግሞ የርብቃ ወንድም ራሱ እጅግ በጣም እየተናደደ ነው ማለት ነው። ምክንያቱም ለምንድን ነው ከዚያ ቤት የማትወጣው? በቃ እሷ እንደዚህ እየወደደችው እሱ የማይወዳትና የማይፈልጋት ከሆነ ለምንድን ነው ራሷን እንትን የምትለው በማለት ሲናገር ነበር። እና ርብቃ በጣም የሀብታም ልጅ ነች ምናምን መኪና የራሷም አለ ምናምን፣ ነገር ግን ደግሞ ለአቤል ብላ ነው ወደዚህ ቤት የገባችው። አቤልን ለራሷ ለማድረግ ነው የገባችው። ይህ ነገር ይሳካላታል ወይንስ አይሳካላትም የሚለውን እንግዲህ ቀጣይ ፓርቶላችንም ጓጉተን የምንጠብቀው ይሆናል። በነገራችን ላይ ራሱ አቤል ራሱ ማለት ነው በፍቅረኛው ስለተከዳ በእርግጠኝነት አሁን ላይ እሷን ርብቃን ይወዳታል፣ ያፈቅራታል ብዬ አስባለሁ ማለት ነው። ግን ደግሞ ጊዜ ሊወስድ ይችላል። እዩልም እንግዲህ ነገሮቹን የነ አቤልን ቤት ለመበጥበጥ እንግዲህ ቆርጦ እየተነሳ ይመስላል። እንግዲህ ሁሉን ነገር አብረን የምናይ ይሆናል። ውድ ቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜን ተመኘው።